የምትጨቀጭቁ? ያበልከው አንተ ነህ እኮ የመጣው ሁሉ ምንድነው? ያስራት ይማትናገራት ዲስቶን ያየው አልተው አትናገራት። በቃ ተረጋጋ፣ ስራት ይኖር ሰው እባክህ ተረጋጋ። በጣም ስም እያጠፋን የልጅቷን ስም በሐሰት እየከሰስካት ለምንድን ነው? ምን ማለት ነው? ምን ማለት ነው? መተት ምናምን የምትለው ስራት ይኖር። ለምን ነው ወደ ቅርብ ወደዚህ ማትመለስ? አስብ ረፍ ስራት ይኖር። ለምን ማታስብ? መተት ማለት ምን ያክል አስቀያሚና የስንቱን ቤት የስንቱ ትዳር እያፈረሰ ያለን እንዳለ ታውቃላችሁ። ስንቶቻችሁ ናችሁ በየቤታችሁ በመተት ባስማት በሟርት ትዳሮቻችሁ የፈቷችሁ ስራዎቻችሁ የሰው ልጅ በትከበረ አታውረኝ፣ በቃ አታውረኝ። እኔ ዞር በል፣ ተረጋጋ፣ ዞር በል። አይደለም የጠራኸኝ መከራከር ነው የጠራኸኝ አይደለም። አዳምጠኝ፣ የጠራኸው አዳምጠኝ። መጀመሪያ እስኪ በረጋት አዳምጠኝ። ተረጋጋና አዳምጠኝ። እስኪ ነው ተረጋጋና አዳምጠኝ። እባክህ ይኸውልህ፣ ተወኝ። አንተ ምንም አዳምጥበት ምክንያት የለኝም። ከየት እንደመጣሁ ታውቃለህ? ንግግርህን አስተካክል። ለአንተ ብዬ ነው የመጣሁት አይደለም? ለእኔ ብለህ አይደለም የመጣሁት። ለአንተ ብዬ ነው። ምንድን ነው ንግግርህ? ለምን እንደምታስቀይማት? አስቀይማታለሁ። ልጁ ያንተ አይደለም። እኮ ከእኔ ጋር የረጨች ሽቶ መተት አለበት። የምን ሽቶ ነው? ሽቶ ነው። አንተም ብረጭ። ምን ችግር አለ? እንዴት ተረጨኛለህ? አልረጭም፣ አልፈልግም። ለምን ተረጨኛለህ? የራስህ ጉዳይ። ታዲያ ምን አገባኝ? ምን አገባኝ? እንዴት አንተ የሰው ልጅ አምነህ ትቀበላለህ? እንዴት ልጅ ሆን ትላለህ? አንተ በአስማት ነው እንደዚህ ሆንክ ያለው። ለምን አይገባም? አንተ የምንም ማስማት የለም። እናንተ በጭንቅላታችሁ የፈጠራችሁት ነገር ነው። ልጁ የባሏ ነው፣ ያንተ አይደለም። የልጁ የኔ ነው አይደለም። ትሰማኛለህ? ልጁ የባሏ እንጂ ያንተ አይደለም። ባል የላትም እሷ። ቤት በኩል ነው ባል ያገባችሁ። ኧረ እባክህ ሰው ያበድክ እንዴ? ያበድከውም አንተ። ባል የላትም እሷ፣ ባል የላትም። አሁን እኔ በስርዓት ነገሮቹ እንዲፈቱ ፈልጋለሁኝ። ጸበል መውሰድ አለብኝ። አንተ ጸበል መሄድበት አለብህ። ስርዓት ይኑርህ። ስርዓት ጤነኛ ነኝ እኔ። አይደለም። አርፈህ ተቀመጥ። ታመሃል። አርፈህ ተቀመጥ በቃ። አንተ ነው የታመምከው። በዚህ አንተ መሄድ አለብህ ጸበል። እኔ ምን አደረግኩኝ? የተረጨው ሽቶ እኮ ምን መተት ነው? አይገባም። ህዝቡ አበደ እንዴ? ቆይ የሰው ልጅ አንተ ታምን ትቀበላለህ? አበድክ እንዴ? ቆይ ማግጣሃል እንደ አንተ። እኔ አልማገጥኩም። ታዲያ ካልማገጥ ልጅ ነው ለምን ይታደርጋል? ልጅ እኔ ነው እንዴ? አይደለም። በመንፈሱ እንዴ ማገጥ ታዲያ ለምን እንድታደርጋለህ? በቃ አይመለከታችሁም። የተረጨው ሽቶ መተት አለበት። ናሆ ወደ ቀልብ ተመለስ። በደንብ አስተውል። ልጆችና ሚስትን አስታውስ። ክሊክ አድርግ። ለአእምሮ ንገረው። ቆይ አበዳችሁ እንዴ? ምንድነው ንግግራችሁ? ምንድነው እየሆንክ ያለው? ምን እያልከኝ ነው? እያልኩት ያለሁት የተረጨው ሽቶ መተት አለበት። በዛ ምክንያት ልጁ ነው ብለህ ስለዚህ ቃሻላት። አሁን አትናገራት። ሳፊ አክብራት። አላከብራትም። ትዳራት የበጠበጠች እና እንደዚህ የሆነ በመተት አንተን ያ የቀድሞ ትዳሬ ነው፣ ያለፈ ነው። ያ ያለፈ የቀድሞ በስመ አብ ገባ። ከአንተ ጋር እዚህ ቆሜ ይህንን ማውራቴን ብታይ ደግሞ ሌላ ነገር ነው የሚፈጠሩ። ልታስቀይማት ነው የመጣኸው? ማወቅ ስላለብህ ጸበል ልትገባ እፈልጋለሁ። እኔ አልገባም። አንተ ግባ። አንተ ነው የታመምከው አይደለም? እኔ ጤነኛ ነኝ። አንተ ግባ። ለዚህ ነው እንደ የአስር የምትደውልልኝ? አዎ በሰላም እኮ ከእሷ ጋር ለምን እንደምትረብሸን። ተረጋጋ። ዞር በል ናሆም። ተወኝ። አትከተለኝ እባክህ። አንድ ድል አትከተለኝ እባክህ። ተረጋጋ። በስመ አብ ቤተሰብ ፋፊ ማለት ነው በመታሰር አለበት። የእውነት ነው የምላችሁ። የተንኮል በፈጣሪ እጅ ተይዞ እንዴት የሰው ልጅ ሁለት ነፍስ ሆኖ ይህ ተንኮል የሰውን ትዳር ለማበላሸት ልጁ ያልሆነው ልጆቹንና ሚስቱን ያማረ ትዳሩን ልጆቹን ጥሎ ልጁ ያልሆነው ልጁ እንዲሆን የሌለውን ጸባይ እንዲያወጣ ያደረጉት አይደለም። እንደዚህ ጓደኞቹን በቦክስ መታቸዋለሁ እንደ ጉልበት እኮ በቃ አይታችሁታል እንግዲህ። እና ይሄ በፊት ምንድን እንደነበር አሁን ምን እንደነበር ማለት ነው። በጣም ነው የሚያሳዝነው። እግዚአብሔርን ነው የምላችሁ። በጣም በእርግጥ እንዳለው ሰይጣን ለጊዜው ይሰራል፣ ስልጣን የለውም። ይሄንን እንትን ማለት አለብን። ግን እሷ የተጠቀመችበት መንገድ የሄደችበት መንገድ እንዴት የሰው ልጅ ሁለት ነፍስ ሆኖ ሰው እንዴት እንደዚህ ይቀይራል? በሌላ በሚያስጠላ ለልጇስ ነገ ምንድን ነው የምታስተምረው? ይሄንን የምሬ ነው የምላችሁ። ምንድን ነው የምናስተምረው? ምን አይነት ጊዜ ነው የደረስነው? እኔ እግዚአብሔርን ነው የምላችሁ። በጣም የሚያስጠላ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? ሆነ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ይብዛ እያልኩኝ ፈጣሪ ከእንደዚህ አይነት ከሰይጣን አሰራር ከአጋንንት አሰራር ከሚመለከቱ ሰዎች ፈጣሪ ይጠብቃችሁ ነው የምለው በመጀመሪያ ደረጃ ማለት ነው። ምክንያቱም ውብዬና ናሂን ያየ እኔ እንጃ ብቻ በጣም ከባድ ነው። ምን አይነት ትውልድ! በአንድ ወገን ቤተክርስቲያን እየሄድን
በአንድ ወገን የፈጣሪ ቤት እየሄድን በአንድ ወገን ደግሞ ሌላ ነገር የምናስበው በዚህ የተስተካከለ ህይወት እንደው ለምን ጥንቅር አይቀርም? እንደው ምን አይነት አስተሳሰብ ቢኖረን ምን አይነት ህሊና ቢኖረን ነው? እኔ ብቻ አላቅም። እንግዲህ እና ይህን የምታውቁት በሳቅ ሲጫወት ሰውን ሲያከብር ሚስቱን ሲያከብር ነው የምናውቀው። የምሬን ነው የምላችሁ። እንደዚህ ይህንን ናሂን አናውቀውም። እንደዚህ አይነት ናሂ አናቅመኛ ማለት ነው። እና እንግዲህ ፋፊ ሁለት ነፍስ ሆና እንግዲህ ያደረገችውን አይታችኋል። ነገ ምን እንደሚገጥማት ለልጇ ምን አይነት እንደምስታ እንደው ኢቭን ራሱ የናሂ ልጅ ቢሆን በእንደዚህ አይነት በመንፈስ ናሂን ወስዳ ምንድን ነው የምትጠቀመው? እኔ በጣም እየገረመኛለሁ። ምንድን ነው የምትጠቀመው? አንደኛ ልጁ የእሷ ያልሆነውን ነገር ሚስቱን ክዶ ልጆቹን ክዶ የእሷ ያረገዘችው የኔ ልጅ ነው እያለ ነው። በጣም ብቻ በጣም የሚያስጠላ ነው የምር። እኔ መጀመሪያም አርግዛ ስትመጣ የእሱ ልጅ መስሎኝ ነበር። የሆነ ሰይጣን አላ የሚያሳስታችሁ። ትንሽ ድምፄን ይዞኛል ነው ማለት በፊትም እንደዛ እንቧ ከረየው ስትል የነበረው የአረብ ሀገር ብሬን በልቶ እንደዛ ምናምን ስትል ነበር። እና ማለት ወንድ ልጅ ስለሆነ ወይ ተሳስቶ ሊሆን ይችላል ነው ያለችው። አሁን ላይ ግን ከነስተቱ ባሌን እፈልገዋለሁ እያለች ነው ናሂ። ግን ውብዬ እሷ የልጆቹ አባት ምክንያቱም አሁን ወዶ እንዳልሆነ በደንብ ወንድምየው ራሱ ተረድቶታል ማለት ነው። እኔ ፋፊ ብትታሰር ምንም ምክንያቱም ማስረጃ አለ ለምን እንዳልከሰሷት። ፈጣሪን ፈርተው ነው። እሷ ፈጣሪን ያልፈራችውን እንዴት እነሱ ይሄ ልጅ እኮ ከትንሽ ቆይቶ አብዶ ራሱ ጎዳና እንዲወርቅ ነው። እኔ ይሄንን የሚያደርገው ሰውዬስ ምን አይነት ሰውዬ ነው? ምን አይነት ጓደኛ ነው? ለምን እሱን ካወቃችሁት እንጃ ብቻ አላውቅም። ይሄ ነው ለማለት ይከብዳል። ይሄ ነው ለማለት እኔ እንደኔ የምለው ማለት ነው። እውነቴን ነው ብላችሁ ክፍለ ሀገር በነበሩበት ጊዜ ግማሽ ደብረ ብርሃን ነበሩ ብዬ የተወለደችበት ሀገር፣ ከዛ ወላይታ ሶዶ ነበሩ፣ ከዛ አርባ ምንጭ ነበሩ። በዛን ታይም የነበሩበት በጣም ደስ የሚል የሚያምር ትዳር በጣም የሚያስቀና ፍቅር ነበራቸው። እኔ ወይ አርባ ምንጭ በቃ የፈለጉበት ወደ ክፍለ ሀገር ቢመለሱ ከአዲስ አበባ ብዬ ነው የማስበው። ምክንያቱም ሁሉም ነገር ያለው እዛው ነው። ሁሉም ነገር እየተፈታተኗቸው ማንም ዘው ብሎ ነው ቤቷ የሚገባው። በር የላችሁም እንዴ? እኔ በር የለውም ወይ ነው የምለው። ማንም እንዳገኘ ነው ወይ የሚገባው በር ውስጥ ነውስ? እኔ ብቻ አይዶ ነው ምን እንደምላችሁ ይሄ ነው አላውቅም። ሆኖም ግን ፋፊ ልቦና ይስጥሽ። ምክንያቱም በፈጣሪ እጅ ተይዘሽ ሁለት ነፍስ ሆነሽ እንደዚህ አይነት የሰይጣን አሰራር ስራ እኔ እንጃ ምን አይነት ትውልድ እንደደረ ምን አይነት ነው? ምን አይነት ዘመን ነው? እና በጣም ነው እኔ ናሂ ያሳዘነ የሆነው። እኔ ሰው አክባሪ የነበረው ሰውዬ ልጆቹ የኔ በፊት የቀድሞ ሚስቴን ይሻላት እኮ ብዬ እና አሁን ደግሞ ጓደኞቹ እየታገሉ ነው። ለጓደኞቹ በቃ በጣም ጉልበቱ ሀይ ሆኗል። ምን ማድረግ እንዳለባቸው እንግዲህ ፋፊን ከስሩ መነጠል አለባቸው ናሂን ለመውሰድ። እንግዲህ ፋፊን ከስሩ ከወሰዱ ወደ ጸበል ምናምን ከወሰዱ በኋላ በቃ እንደውም ቢለቅ፣ ምክንያቱም ሌላ ሰው ይልኩበታል። ለምን ብትሉ የዋ ልጅ እንደሆነ ስለሚያውቁ በሌላ ዞረው ያጠቁታል። ክፍለ ሀገር እኮ ሰላማዊ ህይወት ነው። ምንም አልጎደለባቸው ክፍለ ሀገር ራሱ ሲኖሩ። የምሬን ነው የምላችሁ። እንዲህ ገንዘብ ካለ ጥሩ ኑሮ ከኖራችሁ የትም ቦታ ብትኖሩ የትም ቦታ አዲስ አበባ ነው ለእኔ ማለት ነው። ዋናው ኑሯችሁ ነው የሚወስነው ነገር ማለት ነው። እንደዚህ አይነት ሰላማዊ ህይወት ሰላም የነበረ ህይወታቸው ተበጥብጦ እንደዚህ አይነት ከሚሆኑ ለምን እንኳን አይደለም የክፍለ ሀገር አርባ ምንጭን የመሰለ ገጠር ውስጥ አልኖርም። ሰላሜን ነው የምፈልገው እኔ።